ያው እንዴት ናችሁ? አማን ነው ዛሬ ማለት ነው። አንዳንድ ጊዜ ሚዲያ ላይ የሚወጣና ማይወጣ ነገር መለየት እንዳቆም መቼም አንደርስታንድ ታደርጋላችሁ። የሆነ ሰምታይምስ እኮ የሆነ ነገር ይሄ ነገር ሲጀመር ማለት ነው ሚዲያ ላይ መውጣት ያለበት ነገር እኮ የሆነ ድሮ የምናውቀው አርቲስቲክ ነገር ምናምን ነው እንጂ የቤተሰብ ጉድ ምናምን ሲጀመር ለምን ይወጣል? ሚዲያ ላይ የቤተሰብ ጉድ ገባችኋ? ምን ለማግኘት ላይክ ለማግኘት ወይስ ምን ሲምፓቲ ለማግኘት ምን አይገባኝም። ለምንድን ነው የቤተሰብ ጉድ ምናምን ቲክቶክ ላይ የሚወጣው? ገባችሁ አይደል? ድሮ ነው ቲክቶክ ማቆ ለመዝናኛ ወይ ምናምን የሆነ ውስጥን ያለን ታለንት ምናምን ለማውጣት ነበራ። ዘንድሮ ባልና ሚስት ሲጣላ ቲክቶክ ላይ ነው። ልጅና አባት ሲጣላ እህትና ወንድም ሲጣላ ቲክቶክ ላይ ነው። ገባችኋ? ዛሬ በእንደዚህ አይነት ሰዎች ያው ሙድ እንይዛለን ሳይሆን እንሾፋቸዋለን ትላለህ። የሚያሳዝኑ ስለሆኑ ነው። አንዳንዶች ያሳዝናሉ። ሙድ የሚያሳውን ያው እናያቸዋለን ያልኩት። ለምሳሌ ሹፉልኝ፣ ይሄ ልጅ ይኸውልኝ፣ ኢትዮጵያ ሕዝብ አንድ ነገር ብሆን እዚህ ሀገር ላይ ብታሰር ብሞት ራሴን ከፎቅ ላይ ብፈጠፍጥ የዚህ ልጅ ታሪክ ልንገራችሁ። ማለት ከእህት ወንድሞቹ ጋር ተጣልቶ ነው ውጪ ላይ ዱባይ ነው ምናምን ነው የሚኖረው እና ከእህቱ ጋር ከወንድሞቹ ጋርና ከእናቱ ጋር ተጣልቶ መሰለኝ በሆነ ነገር እና ወጥቶ ይሄ በዛች ላይ አሁን እንትን የምላችሁ ትንሽ ቀላሏ ነች። ብዙ ታሪክ ነው ያለው። ወጥቶ በቃ ማይናገረው ነገር የለም። ገባችሁ? ሽፉት ብቻ። ተጠያቂ ናትናኤል ጸጋዬ። የኢትዮጵያ ሕዝብ አንድ ነገር ብሆን እዚህ ሀገር ላይ ብታሰር ብሞት ራሴን ከፎቅ ላይ ብፈጠፍጥ ተጠያቂ ናትናኤል ጸጋዬ፣ አልማዝ ግርማይ፣ ጎይቶ ማስማማው፣ መሰረት ባልቻ አራቱ ይሁኑልኝ ተጠያቂ። አራቱ ማለት ነው። ፎቶአቸውን እለቃለሁ። የናትናኤል ጸጋዬን ፎቶ ለቅቄያለሁ። ተጠያቂ አራቱ ይሁኑልኝ። አንድ ነገር ብሆን ስፖንሰሩ ደውሎልኝ ነበረ። ወደ አገሬ ነው መመለስ የምፈልገው፣ እስካሁን ስራ አላሰራኸኝም፣ ወደ አገሬ መልሰኝ፣ እየራበኝ ነው ብዬዋለሁ። አንድ ችግር ቢመጣብኝ ቢታሰርብኝ፣ በተለይ ናትናኤል ጸጋዬን እንዳትለቁት። በቃ እሱ ነው ተጠያቂ የሚሆነው እዚህ ባህሬ ላይ ለሚደርስብኝ እያንዳንዷ እስርም፣ መንገላታትም፣ ሞትም፣ ምንም እያንዳንዷ ነገር ናትናኤል ጸጋዬ ተጠያቂ ይሁን። ታሪኩ ማለት ነው። ገባችኋ? ልጁ ብቻ እኔ ቲክቶክን ገብቼ ብዙ ስላየሁኝ ኢትዮጵያ እያለ ፍሪክ ነገር ነበረች እና ቤተሰቦቹ ሲያስቸግራቸው ነው መሰለኝ ንካ ብለው አረብ ሀገር ሰደዱት። ገባችኋ? እና እዛ ሄዶ እንደ ታሪኩን ያሁን አላመጣሁትም እንጂ ምን ያደርጋል የሰው ታሪክ ነው። ያሳዝናል። በቃ ሚራ ተርበዋል። እዛ ሄዶ በቃ ከብዶታል። ገባችኋ? እዚህ የፍሪክ ኑሮ ለምዳ እዛ ሄዶ እንዴት ይኖራል? ፋሚሊ ግን አንዳንድ ጨካኝ በቃ ሂድልን ብለው አባሮት እንደፈለገ ይሁን ነው። ሌላ ደግሞ እሺ ላሳያችሁ። ማለት የሆነ ባል ደግሞ ወጥቶ ሚስቴን ሰይጣን ይደክላታል ብሎ ለሚዲያ መቅረብ ምን የሚሉት ነው? እንድናደንቀው ነው? ሚስትን እኮ ሰይጣን ይደክላታል እንድንልለት ነው። ሽፉት ብቻ በእናታችሁ። ደግሞ እኮ ኩራቱ ነው የሚገርመኝ። ሽፉትማስ አይኔ እያየ ባለቤቴን ሰይጣን እርኩስ መንፈስ ቀማኝ፣ እኔ ከሷ ጋር እንደማደርገው ግንኙነት በዛው አልጋ ላይ ከሰይጣን ጋር ስትገናኝ አያለሁ። ተይም ብዬ ነበር፣ ምን አገባህ ተብያለሁ ነው። ተይ ብዬ ነበር። እንደው እሷ ፈቅዳ የምትሆነ ነገር ነው እንዴ? ከሰይጣን ጋር እንደው ሰይጣን ይዟታል ቢባል እንኳን ተይ። አስባችኋል? የሆነ ሰው ቦይፍሬንድ እንደጠበሰች ይሄን ቦይፍሬንድ ታዩ ምናምን ውሽማሽን ታዩ ምናምን እንደማለት እኮ ነው። ኢማጂን የሰው ልጅ ድድብናችን የት እየደረሰ እንደሆነ። ብቻ ለሚዲያ ለላይክ ያለን ጥማት፣ ወጥቶ ለመናገር ለመታወቅ ያለን ጥማት ከባድ እየሆነ ነው። እንዲህ አይነት ነገር መኖሩ ገርሞኝ እላዋ ላይ ያለው መንፈስ እንደኔ እላዋ ላይ ወጥቶባት ሲገናኛት ቀርጫታለሁ። ከንፈሯን ስትል እግሯን ወደ ላይ አድርጋ ምናምን ቀርጫታለሁ። እያደረክ አይደል? እኔ እያደረኩ አይደል? ለነገር ነው ልጅ የወለድከው እያደረክ አይደለም ወይ? እያደረኩ ነው። ይሄ እያደረኩ ነው፣ በመንፈስ አይደለም ግን እያደረኩ ነው። ቀጥሎ የሚለውን ግን ትሰሙታላችሁ። በ25 ዓመት ውስጥ ስንት ጊዜ እንዳደረጉ ምናምን ይመዘገባል። ኦ ማይ ጋድ ሃው ስቱፒድ ዩ አር ላይክ እንደዚህ ግን አክት ለማድረግ ማለት ነው። ኦ ማይ ጋድነስ 18 ጊዜ መዝግቤዋለሁ ከኔ 28 ዓመት። ማንም ሰው ሊገርመው ይችላል። ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋለሁ። እርኩስ መንፈስ የባል ቦታን ተክቶ ሲገናኛት ስታይ ቀርጸህም ስታስቀምጥ ይሄን እርግጠኛ ስትሆን እቺ ባለቤቴ በጤናዋ አይደለም፣ ባለቤቴን
ሰይጣን ቀምቶኛል ብለህ ለመፍትሄ ምን አደረግክ አንተ? ስንተኛ እጠይቃለሁ። እዛ በኋላ ማንም ሰው እንደሚያደርገው ስጠይቃት አይ ኖ እኔ ያመኛል ትላለች። እሺ አርፌ ተኛለሁ። አንተ እኮ አሁን ደባል ባል ነህ ማለት ነው። በላይ ላይ ነው እኮ የመጣው። ከሰይጣን ጋር ተጋፍተህ እንዴት ቻልከው? በላይ ላይ ነው የመጣው። ደባል ባል ነህ። ይሄ ደግሞ ሙርሲ አቅራቢ እኮ ከባድ ነው። ሙርሲ ደባል ባል ነህ ማለት ከሰይጣን ጋር እንዴት እውነትን እኮ እንዴት ተጋፍተህ ትችላለህ ከሰይጣን ጋር? ሌላም አለው። ቆይ ላሳያችሁ። ይሄ ሰውዬ ግን መንፈስ አይታይም። እለዋ ላይ ያለው መንፈስ እንደኔ እለዋ ላይ ወጥቶባት ሲገናኛት ቀርጫታለሁ። ከንፈሯን ስትል እግሯን ወደ ላይ አድርጋ ምናምን ቀርጫታለሁ። ማይ ብራዘር ይሄ እኮ ቅዠት ነው የሚባለው እኮ። ሰው እንደው ፈልጎ ይቃዣል እንዴ? እሷ ተሳስታ እንደው በህልሟ ሌላ ነገር አደረገች እንበልሽ፣ ቃዠች እንጂ ወይ ሸይጣን ተጫወተባት እንጂ ሌላ አገባች ይባላል? ማለፋከር ይሄ የሚታይ ነገር ነው። ወደፊት ተመልካች ይፈረደው። ይሄንን እኔ የሚያቀኝም የማያቀኝም ተመልካች እንዲፈርደው። አንደኛ እኔ ወንድ ነኝ፣ በዛ ላይ ወጣት ነኝ። ወጣት ነኝ አለ። ወጣት አይደለም ብራዘር። ከዚህ በላይ ምን ታወጣለህ? 9 ሽበት አውጥተህ ወጣት ነኝ ይላል። እኔ እኮ አስባችኋል? በ28 ዓመት 18 ነው የተዳከለው ካለ እንዲህ የምትሆነው እኮ እሱ ስለማይደክላት ይሆናል። ስሜት እኮ የሚጫወትባት እኮ አስባችኋል? ያው 4 ልጆች ፈጥሬያለሁ። 4 ልጆች የፈጠረችልኝ ሚስቴ የተከበረች ወልዳልኛለች። ግን በጣም በሚገርም ሁኔታ ለባሏ እንደዚህ አይነት የግንኙነት ጉዳይ ላይ ኬርለስ ደንታ ቦታ የማትሰጥ ሴት ሆና ነው ያገኘሁት። አንደኛ የእሷ ውስጧ ያለ ችግር እንዳለ እያወቀች ከኔ ጋር ግንኙነት ማድረግ የማትፈልግበትን ምክንያት ችግሯን እያወቀች ኦልሬዲ እኮ ዛር አግብቷታል፣ ባል አድርጓታል መንፈሱ። ስለዚህ አውቃለሁኝ እኔ በአይቻታለሁ ሙላ የቀረጽኩታም ነገር አለ። ልጆቼ እንዳይጎዱብኝ ነው እንጂ እኔ እንደማደርገው አይነት ግንኙነት ስታደርግ ስትሳሳም እንደዚህ እጅ አይቼ በቃ ይሄ ነገርማ ሊያልፈኝ አይገባም ብዬ ቀርጫታለሁ። አስባችሁታል? ሚስትህ በቅዠት ስትጨነቅ በቅዠት አዛውና እንደ መቀስቀስ ምን ሻይዞች ምናምን እንደማለት ካሜራ ይዘህ መቅረጽ ደደብ። እኔ እኮ የጭንቅላታችንን ከየት ነው የመጣው ግን? እንደው እሺ ሴክስ አሰጠኝም ይሁን ጨዋታው፣ እሺ ሴክስ አናደርግም እንደው የሆነ ሕክምና ምናምን ሳይኮሎጂ ምናምን በቃ የሆነ ነገር ትሞክራለህ፣ እንዲሁ በሃይማኖት የሚሆን ነገር ትሞክራለህ እንጂ ሄደ ቪዲዮ ቀርጸ ለማን ልታሳይ ነው የሚስትህን ጉድ? ኦ ማይ ገርነስ! አረበና ረረረረ ነው የሚባለው። ሌላ ምን ይባላል? እንዴት እስኪ ንገረኝ። ዋናው ቁም ነገር የኔ የሚያሳዝነው ፓርት ግንኙነት ለማድረግ እሷ የማትፈልግበት ምክንያት መንፈስ ነው። የዛር መንፈስ ቀርጫታለሁ ስላልከኝ ምን እንዴት የቀረጽኩበት ምክንያት አለኝ። በተደጋጋሚ እንደዚህ አይነት ነገሮች ሲገጥሙኝ አያታለሁ። አንዳንዴ ስትንቀሳቀስ እና ስትቃዥ ምናምን ስትወራጭ አያታለሁ። ከዛ አንድ ቀን ቁጭ ባልኩበት እግሯን ከፍ አድርጋ ምናምን እንደዚህ ምናምን ስትላየዋት በቃ ልክ እላዋ ላይ ያለው መንፈስ እኔ ጋር እንደምትገናኘው አይነት ግንኙነት ሲያደርግ መንፈስ አይታይም። እላዋ ላይ ያለው መንፈስ እንደኔ እላዋ ላይ ወጥቶባት ሲገናኛት ቀርጫታለሁ። ከንፈሯን ስትል እግሯን ወደ ላይ አድርጋ ምናምን ቀርጫታለሁ። ይሄ የሚታይ ነገር ነው። ወደፊት እግዚአብሔር ባለ ጊዜ የሚታይ ነው። ይህንን መናገሩ ብቻ ይበቃል። ለመሳቅም እኮ ከባድ ነው የለበሰ እኮ እግሯን ወደ ላይ አድርጋ ስትል አይቻታል። አንተ ስለማታረካት እኮ ነው በእንባ ሌላ ነገር ብታደርገው። አንተ አይነት ሰው ነው ግን። ኧረ ተው በእንትን አታሰድቡን፣ በጾም አታሰድቡን ትላለህ። አዎት ይሄን ድንጋይ ሰውዬ እንለፈውና ማለት ነው። ሌላ እንደዚህ በቃ ሚዲያ ላይ ለምንድን ነው የወጡት ምናምን ብዬ ማስበው እንደዚህ ጥሎች፣ የውሽማ ጥሎች አሁን ባልና ሚስት ሲቀማሙ ተቀማምተው ምናምን ለሚዲያ የሚያወጡት ነገር አስባችሁታል? አሁን ላሳያችሁ ማስ እነዚህ ባሏን ቀምታት ነው። ይሄው እየቀረስኩሽ ነው። ባሌ ላይ የምትደውይ አልፈልግም፣ አግቢው እንደውም አፉ ብዬልሻለሁ ውሰጁ። አስባችሁታል? ጨዋታው ባሏን ቀምታት ነው። አረብ ሀገር ነው ያሉትና ባሏን ቀምታት እጅ ከፉ ይዛባት ነው። ሹልኝ ረባ መስሎሽ ነው ወይ? አስፈራራሽኝ። ለምን ፊትሽን ትሸፍኛዋለሽ? ሹርጣ ጥሪ አልኩሽ እኮ ሱዳኖችሽን ጥሪ፣ ካታሪም ካለሽ ጥሪ፣ ሹርጣ ጥሪ። ናይኗን አንቺ ባትደውይ እኔ እደውላለሁ። ባሌ ከመጣ እዚህ ቤት ማለት ነው እኔ ራሴ እደውላለሁ። አወፍቴን ያሸርሙጥ ያቺ ደግሞ ናሽ ትላለች። የሰው ባል እንደ ራሷ ባል አስባችሁታል? እኔ ግን ወንድ ጠፍቶ ነው የምትቀማሙት ግን ረጉድ ትላለህ። እዚህ እንዳንቺ አይነቱን ሀገር የሚያሰድብ አው እዚህ ሰደብኩሽ እየቀረጥኩሽ ሁሉ ነው። ይቅርታ ካልጠየቅሽኝ ወላሂ እለቀዋለሁ። ወላሂ ልለቀው ወረበለ ልጄን አዱልኝ። አሁን
አሁን ይኸውልኝ እዚች ጋር ማለት ነው እየቀረስኩሽ ነው ለቀዋለሁ ስትል ያቺ ፖዚሽኗን ማስተካከል ትጀምራለች። አሪፍ አቀማመጥ ምናምን መቀመጥ ትጀምራለች። ኧረ ጉድ! የግል ጸብ እኮ የሚባል ቀረ። በቃ አሁን ሁሉ ነገር ወደ ሚዲያ ነው ዘሎ። እኔ እናንተ ስንጣላ ዘልዬ ሚዲያ ላይ እዚህ መፍታት ምናምን በቃ ሰው ያላየው ነገር ይሁን እርካታ አይሰጠንም። ገባችሁ አይደለ? ቅጣታችን ራሱ በቃ ቀርጬ ሚዲያ ላይ ለቀዋለሁ ነው ቅጣታችን ራሱ ማለት ነው። ፖስተው እባሌ ጋር የማያስማማኝ ውሰጂው አፉ ብዬልሻለሁ አልኩሽ እኮ አልፈልገውም፣ ወላሂ አልፈልገውም። ተስተካከለሽ ለቀረጻ ይኸውልኝ የምትልከሰከሽ ውሰጂው እሽሬክ ሱዳኖቹን ብለሽ ደግሞ ወደኔ ሲጀመር ጠርጥሬያለሁ። ወደሽዋል ውሰጂው። ምክንያቱም እየደወልሽ ትጠይቂዋለሽ። ማለቀ መሰለሽ ይነግረኛል እኮ ወደሹ ግፋ ሆኖ የገጠር ልጅ ነው የማይፈሃም ለፍቻ አቅፈኝ ነው እንደዚህ ወጥቼ የምለፈልግ ተያሽንም እየመጣ የሚበዳሽን ደውይለት ይምጣ። ሙሽ የኔ ባል ብቻ መጣ ያንቺን ባል ይምጣ ነው ወንድ ለወንድ ያወሩ ወንድ ቆይ እሺ በቃ እኔ ደግሞ ላላህን አልጥለውም። ሙስሊም ነሽ ቁርአን ቀርተሻል። አሁን ሸርሙጣ ብትሆኝም አላወጣውም። ይቅርታ ሳልጠይቅሽኝ ግን አወጣዋለሁ። ጨርሻለሁ። አንድ ነገር እንዳትናገሩኝ አለዛ ሾርጣ ጋር ደውላለሁ። ገና ልል ነው ጓደኞቼ እየጠበቁኝ ነው። አየሽ ወንድሞቼማ የገባቸውም ቀኑ ሙሉ ሲመክሩኝ ማለት እንዳንቺ አይነቱ ሸርሙጣ ግን ዝቅ ከፍ ያደርገኛል። እንዳንቺ ሸርሙጣ በጣም ይባላል። እኔ እኮ ይሰዳደቡ ንዴታቸው ይወጣ ግን እንዴት ላይክ ለምን እንደዚህ ቀርጸው የሚለቃቀቁት ነገር እኮ ነው የሚገርመኝ ታላላችሁ። ኦ ማይ ገርነስ። ሌላው ደግሞ እንደዚህ በቃ የቤተሰባቸውን ኃይለኛ በቃ የሆነ ድሮ ቢሆን የሚደበቅ ነገር የለም። በቃ እንጂ አሁን ለምሳሌ እኮ ቤታቸው ውስጥ ምናምን የሆነ ጭንቅላቱ የሚያመው ሰው ምናምን ካለ ማለት ነው በቃ ሻግ ይደረጋል ምናምን እና እሺ ለእርዳታም ቢወጡ እኮ ሚዲያ ላይ ችግር የለውም ገባችሁ። ግን ዝም ብሎ በቃ አሁን ኔክስት ማሳያችሁ እብድ ቲክቶካቸው ላይ ገብቼ ሳይ ብዙ ቪዲዮ አላቸውና የሆነ እብድ ወንድም አላቸው ነገር ቤተሰባቸው ውስጥ እና ብዙ ነገር ያደርጋል መረበሽ ምናምን ሰው በቃ ሌሊት እየተነሳ ቡና ያፈላል ምናምን በቃ ገባቸው አይደለ በእብድ ነው ብቻ እና እየለቀቁ ቲክቶክ ላይ ይለቁታል። እርዱን አይደለም ገባቸው የሱን አክሽን ነው እኔ ለምን የላይፍ ጥማታቸው እኮ ነው የሚገርም ሰው አይዟችሁ እንዲላቸው ነው ምን እንዲያደርጋቸው ነው ይሁት ብቻ ግን ይሁት ጽሁፉ አሁን ከታች የሚለው ምን እንደሆነ ታውቃላችሁ? ሰው ከተኛ በኋላ እንደዚህ እየተደበቀ ሁሉ አይቀረውም እንደዚህ ሲረብሽ ነው የሚያድረው ወላሂ ይላል። እኔ እኮ ይሄን ነገር ለምን እሺ ይሁት ብቻ አሁን ወንድምዬው ምንም አያረግም ይሁት ቡናውን ነው የሚቆለው በቃ ቡናውን ይቆላል ስለታመመ ይጠጣል በቃ ሌላ ነገር የለውም። ይህን ለመልቀቅ አሁን ብዙ አለ በታች ላይ እኔ ዝም ብዬ ምንም አያረግም ብዬ ትቼው እንጂ ብዙ አለ ገባችሁ? የዚህ ሰውዬ ነው የምላችሁ በቃ ቁጭ ብሎ ለብቻው እንዲህ ሲል በቃ በጨለማዎች ምናምን እየቀረጹ እይት ወንድማችን እንዴት እንደሚሆን ምናምን ይላሉ። ዋይ ዳ ፋክ ዩ ዋንት እንደዚህ መውጣት መንገድ ላይ ምናምን ሚዲያ ላይ ማሳየት ጥቅሙን እኮ ጥቅሙ ነው የማይገባኝ እኮ ገባችኋል? ኦ ማይ ጋድ የሰው ህዝብ ከርዘናል እኮ እንደ ህዝብ ሳንከርዝ አንቀርም ገባችኋል? ሌላ ደግሞ የሚገርመኝ እርዳታ የሚጠይቁ እየወጡ ማለት ነው ላይክ ላስተካክለው ይቆይ እርዳታ መጠየቅ ያለ ነው እርዱን ምናምን ግን ቸግሮናል ብሎ ብቻ ያቸውና ይገባቸዋል ምን እንደምል ይልኝ ማለት ኑሮ ድረሱ አንገብግቦናል። ኑሮ ድረሱ አንገብግቦናል። ኑሮ ድረሱ እጅና እግራችን አስሮናል። በቀን አንድ ጊዜ እንኳን ከብዶናል በልትለዋለች። አረ እርዱን አረ በጣም እርዱን ቸግሮናል። አካውንቴን ከስር አስቀምጥላችኋለሁ። እሷ ነች አስባል ልጅቷ ነች መሪዋ ጭጫ ልጅዋ ነች። አካውንቴን በአባቷ ነው የምትጠቀመው። እቺ ደግሞ አካውንቴን ከታች አስቀምጥላችኋለሁ በላቸው ትላለች። ይረዳል ምናምን ብለው እኮ ነው እሱ ቲክቶክ ሲባል አያውቅም ምንም። እሷ ነች እኔ እኮ ችግር መቸገር አዲስ አይደለም ብርቅ አይደለም ግን ያውን እነዚህን ኮሜንታቻቸውን የሚሰጣቸውን ገብታችሁ ብታነቡ ሙር ነው የሚይዙባቸው እንጂ አንድ የሚረዳቸው የለም። ገባችሁ አይደል? ሙር ነው የሚይዙባቸው ግን ለምን ብቻ ጭንቅላታችን ምን እንደሆነ አላውቅም። በጣም እርዱን። አካውንቴን ከስራ አስቀምጥላችኋለሁ። በጣም ቸግሮኛል። እርዱን። የደሃ እርዱን።
የድሃ ድሃ ትለዋለች። እርዱን ደግሞ ቁም ነገር እንደሰራች ኮስተር ማለት እኮ ነው የሚገርም። የድሃ ድሃ ትላለች። አሁንም ምስቀው ግን እኔ በችግራቸው አይደለም። ገባቸው አይደለ? ማይ ጋድ ከችግር ወደ ችግር እንመለሳለን። ግን ከችግር እንውጣና ለጊዜው ወደ ደግሞ እንደዚያው ማይወራ ነገር አሁን ድንግሌን እንዲህ ነው የተወሰደው ብሎ ቲክቶክ ላይ ወጥቶ ማውራት ምን የሚሉት ነገር ነው? እኔ ወይኔ ለብቻዬ ከርዥ ያለው መሰለኝ ወይ ደግሞ በቃ ሼማውኛል። አይገባኝም የቲክቶክ ሙድ ማለት ነው። ላይክ ለምን ብቻ ይዋትና ትፈርዳላችሁ። ድንግሌ እንዴት ተወሰደ ብላ ምናምን ሚዲያ ላይ ወጥታ አስታወራ ሹፉልኝ። ድንግል ነሽ አይደለሽም ብሎ ጠይቆኝ ነበር ማለት ነው። እና ድንግል መሆን የሆነ ፋራ የሆንኩ ያህል ተሰማኝና መጀመሪያ አዎ አልኩትና ከዛ አይ አልኩት። ነሽ አይደለሽም ስለኝ አይ አዎ በሚል እንደዚህ ስለው አይ ቆይ እሱን እናረጋግጣለን ብሎኝ ነበር። ቼክ እናደርገዋለን እስቲ ምናምን ነገር ብሎኝ ነበር። አወራራውን ግን ይሁልኝ እንደ ይሁን ትልቅ ቁም ነገር የሆነ ነገር የፈለሰፈች አይመስልም። ድንግልና ሲለኝ አፈርኩኝ። ድንግል መሆን ደግሞ ከመጀመሩ ነው የሚያሳፍ። እኔ በቃ እኔ አኳልኳችሁ ወይ እኔ አርጅቻለሁ ወይ ሙድ በቃ ሙድ ጠፍቶኛል ማለት ነው። ሙድ ጠፍቶኛል ማለት ነው። በቃ ያነጋገር ኩራቷ እኮ ነው የሚያስቀኝ። ድንግልነሽ ሲለኝ አይ አልኩት። ከዛው እና ያለን አለኝ። እቺ ሆስቷ ደግሞ አቅራቢዋ ደግሞ ማለት ነው እሺ ትላለች። ሆነ ትልቅ ለህዝብ የሚያስተምር ነገር ያቀረበች አይመስልም። እሺ ምናምን ትላለች እና ራት እየበላን እያለ ወደ ፈገግታን ይውልኝ የአቅራቢዋን ፈገግታ ይውልኝ ከመሄድ ገና ከተዋወቅንም ትንሽ ጊዜ ነው ሴት ይዘህ መጣ ከሚሉኝ ሆቴል እንደር አለኝ። ኧረ እኔ ሆቴል ከወንድ ጋር ድሬ አላውቅም። ስለዚህ ምንም አላረገሽም እኮ ምናምን ብሎ ማለት ተገዘተ። አመንኩት፣ ገባው። ከዛ ሆቴል ስናድር ያው እንግዲህ ያረገውን አረገ እና ግን ድንግል መሆንሽን ሲያቅ ምን አለ? አዎ አታውቂም እንደ ድንግልና ምናምን ነገር አለኝ። እኔ አላውቅም ምናምን ነገር አልኩት። ድንግልናን ወሰደ። ያው ድንግል ሲወሰድ የሚፈጠሩትን ነገሮች ታውቂያለሽ። ራሴን ሁላ ምናምን ስቼ ነበረ። በንጋታው ከሆቴል ቀጥታ ስራን የገባሁትና አመዴ ቡን ብሎ ነበር። ደም የለገስኩ ነበር የሚመስለው እና በስትክክል ከሱ ጋር እንዳደርኩኝ ያስታውቅ ነበር ነገረ ስራዬ ማለት ነው። እና ለሚያሳድገኝ ሰውዬ ነገሩት። ሲነግሩት ጭራሽ እዛ ግቢ ውስጥ እንዳልገባ ማለት ነው። አዎ ፌስታሊን ልብሴን አስይዞ ሲያባረረኝ ፌስታሊን ይዞ ሲያባረረኝ ሌላ ጓደኛ የአባቴ ጓደኛ ጋር አስቀምጫለሁ ብዬሽ ነበረ። እና ጭራሽ ግቢ ውስጥ እንዳልገባ ለአስተዳደሩ ተነግሮ ልገባ ስል ዘበኛው በር ላይ እንዳትገቢ ተበላሻል አለኝ። ስለዚህ ከስራም ልትባረሪ ነው? ካምፕ ውስጥ አይደል ስራው?